ከ6 ኪሎ እስከ ሽሮ ሜዳ እየተከናወነ የሚገኘው የኮሪደር ልማት የንግድ እንቅስቃሴዎች እንዲነቃቃ ማድረጉንና ምቹ ሁኔታ መፍጠሩን በሽሮ ሜዳ የሀገር ባህል ልብስ አምራች ኢንተርፕራይዞች ገለጹ። የኮሪደር ልማቱ ኢንተርፕራይዞች ምቹ የመስሪያ ቦታ በመፍጠር ምርታማነታቸው እንዲያድግና ተወዳዳሪነታቸው እንዲጨምር እያደረገ ስለመሆኑ የአዲስ አበባ የመስሪያ ቦታዎች ልማትና ኤጀንሲ አስታውቋል። ዝናሽ ሞዴ ተጨማሪ ይዛበታለች። በአዲስ አበባ ከተማ እየተከናወነ የሚገኘው የኮሪደር ልማት ከተማዋ ለኑሮና ለስራ ምቹ ሁኔታን እየፈጠረ መሆኑ ይታወቃል። በአካባቢው የሚገኙ የንግድ ተቋማት ጭምር ለስራ ምቹና ለእይታ ያማሩ ሆነው ለዕለት ተዕለት ግብይታቸው መሳለጥም ሚናው ጉልህ እየሆነ መጥቷል። ሁለተኛ የኮሪደር ልማት አካል የሆነው የ4 ኪሎ 6 ኪሎ በሽሮ ሜዳ እንጦጦ የሚዘልቀው የኮሪደር ልማትም ለሽሮ ሜዳና አካባቢው የንግድ ተቋማት መነቃቃት ፈጥሯል። በሽሮ ሜዳ የሀገር ባህል ልብስ እያመረቱ የሚሸጡ ኢንተርፕራይዞችም ይህንኑ ያረጋግጣሉ። ኮሪደሩ ሙሉ ከተማዋን እንደ ሀገርም እያበራላት ነው። ስለዚህ እንደ ሀገር ሲበራ ደግሞ ይሄም አንዱ እየበራለት ነው ማለት ነው። ይህ ኮሪደር አንዱ ተጠቃሚ ከሆነበት አንዱ ምንድነው? በፊት ይሄ እንደሚታየው አይታይም ነበረ። ሙሉ ለሙሉ በቆርቆሮ ወይም ኤጋ በሚባለው ሙሉ ለሙሉ የተሸፈነ ነውና በፊት በር የለውም ነበረ። አሁን 4 በር አለው ማለት ነው። ተጨማሪ በሮች ሁሉ በቲምበር ወጥተውለታል። ይሄ አንዱ ኮሪደሩ የፈጠረለት ጸጋ ነው ማለት ነው። ኮሪደር ልማቱ ዘርፈ ብዙ ለውጥ ነው ያመጣው። እንግዲህ ከብት ነው በአጥር ውስጥ የሚቀመጠው። አጥር ነበረ። አጥሩ ተነስቶ እንደዚሁ እንደምታዩት አምሯል። አሁን ላይ በመስተዋት ወደ ውስጥ ከውጪ እየሄደው ወደ ውስጥ ሲያይ የማይገዛውም ሰውዬ እኔ ልግዛ ብሎ ወደ መነሳሳቱ ይነሳል። ሌላው ደግሞ ውስጥ ያለው አንቀሳቃሽ ከሌላው ቀን በተለየ አሁን ሽያጭ ጀምሯል። እቺን አውደ ዓመት የተሻለ ነገር አለ ብለን እናስባለን። ደንበኞቻችንም ትንሽ በዛ ብሏል። የስራ ባህላችንም ድሮ 12 ሰዓት የነበረው እስከ 4 ሰዓት ድረስ ሄደናል። እስከ ምሽቱ 4 ሰዓት ድረስ እየሰራን ያለን። በአካባቢው ከኮሪደር ልማቱ ጋር ተያይዞ የተሽከርካሪዎች ማቆሚያ ቦታዎች እንዲሁም ገዢዎች አረፍ ብለው ሻይ ቡና የሚሉበት ቦታ መዘጋጀቱ ለገበያቸው መነቃቃት አስተዋጽኦ እንዳለውም አምራች ኢንተርፕራይዞቹ ተናግረዋል። ፓርኪንግም ያው እዚህ ጋር መንግስት ሰርቶልናል። አሁን እሱ ነገር በዚህ ጋር እንጦጦ ፓርክም ስላለ የውጭ ዜጎችም ሊመጡ ይችላሉ። በደንብ የሀገራችን አንድ ማስታወቂያ የሀገር ባህል ልብስ ነው። እዛኛው ላይ ልክ ካፌ ካለ ማረፊያ ካለ እዛ ቦታ አረፍ ብሎ ሻይ ቡና ብሎ ገብቶ የሚፈልጉትን ነገር ገዝቶ ሲወጡ እነሱም ይደሰታሉ። ይሄን ግሪን ኤሪያውንም እንደዚህ ውብ የሆነውንም ነገር ሲያዩ ማንኛውም ሰው ይደሰታል ብዬ አስባለሁ። የኮሪደር አካል ደግሞ ፓርኪንግ ፊት ለፊት እየተሰራ ነው። እሱ ራሱ ሌላ ጸጋ ነው። ምክንያቱም የመኪና ማቆሚያ ከሞሉ ፊት ለፊት መሰራቱ በራሱ የአንዱ ትልቅ ይዞ የሚመጣ ትሩፋት ነው ማለት ነው ለኢንተርፕራይዙ። ስለዚህ ተያይዞ የመጣው ተመጋጋቢ ነገሮች አሉና ፓርኮች፣ ካፌዎች እንደዚህ ደረጃውን የጠበቁ እውነት ለመናገር በቃላት ልገልጻቸው ማልችላቸው በርካታ መልካም ነገሮች አሉ። በቀጣይ ኮሪደር ልማቱ ሲጠናቀቅ አካባቢው የበለጠ ለማምረትና ለመሸጥ ምቹ ሁኔታን ይፈጥራል ያሉት አምራች ኢንተርፕራይዞቹ ለዚህም የድርሻችንን እንወጣለን ብለዋል። ስታንዳርዱን የጠበቀ ከቀለም ቅብ ጀምሮ እስከነ መብራት ዝርጋታ ህዝብን አስተባብረን እዚህ ደረጃ ደርሰናል። ከእግዚአብሔር ጋር ግቢውን አረንጓዴ የማድረግ ስራ እየሰራን ነው። ቀጣይ ደግሞ ከዚህ የተሻለ ነገር እንፈጥራለን ብለን እናስባለን። የበለጠ ደግሞ ይሄ መጨረሻዎቹን የኮሪደር ልማቱ ሲያልቅ ደግሞ ያለው ውጤት የበለጠ የተሻለ ነው የሚሆነው ማለት ነው። ይሄኛውንም ደግሞ ከኮሪደሩ ልማት ጋር ተያይዞ እኛም ቀጥሎ የምናስባቸው በርካታ ነገሮች አሉ ማለት ነው። እድሉ የኛ ስለሆነ እኛም ከመንግስት ጋር በጋራ ተባብረን የመስራት ግዴታ አለብን። ከዚህ ቀደም አምራች ኢንተርፕራይዞች ምርቶቻቸውን ለተጠቃሚዎች ተደራሽ ለማድረግ ምቹ ሁኔታዎች እንዳልነበሩ የገለጹት የአዲስ አበባ የመስሪያ ቦታዎች ልማትና አስተዳደር ኤጀንሲ የህዝብ ግንኙነት ዳይሬክተር አቶ ተስፋዬ በሪ በከተማዋ እየተከናወነ የሚገኘው የኮሪደር ልማት ምርታማነታቸው እንዲያድግ እያገዘ ነው ብለዋል። ኢንተርፕራይዞች ከዚህ ቀደም ተደብቀው ወይም ደግሞ ምርቶቻቸው ለህብረተሰቡ በቀላሉ መታየት በማይችልበት ሁኔታ ላይ ነበር የነበረው። አሁን ግን እንደሚታየው በመስታወት ቀይረው ምርቶቻቸው ከርቀት ተገልጋዩን የሚስቡበትና ምቹ እይታ የተፈጠረበት ሁኔታ ነው ያለው። ይህን ለማድረግ ደግሞ ኢንተርፕራይዞች በራሳቸው ተነሳሽነት ለኮሪደሩ ምቹ ሁኔታ ከመፍጠር አንጻር
ለፍሳሽ ማስወገጃ፣ ለህንፃዎቻቸው መስታወት መቀየሪያ፣ ለትቦ፣ ለተለያዩ ወጪዎች በራሳቸው ተነሳሽነት የኮሪደር ልማቱ አካል ሆነው ልማቱ የጋራ እንደሆነ እያሳዩ ያለበት ሁኔታ ነው ያለው።